እንግዲህ አሁን ይሄንን የምታዩት ሳይት የ10 ወር ፕሮግረሳችን ነው። ኢትዮጵያን ኩራት የሆነው የህዳሴ ግድብ ካሉት ተቋራጮች መካከል ኮንትራክተሮች መካከል አንዱ ዲኤምሲ ኮንስትራክሽን ነው ማለት ነው። ከዛም ደግሞ ባንክ ብድሮችን እስከ 50% ድረስ እናመቻቻለን። ከ30 ሺህ ብር ጀምሮ ቤታቸውን በወራዊ ክፍያ መያዝ ይችላሉ ማለት ነው። ሁሉንም ህንጻዎች ስንሰራ ወደ ታች 21 ሜትር ገባ ብለን የሰራ ነው። ስለዚህ መሬቱም ደግሞ ድንጋያማ አይነት መሬት ስለሆነ የመሬት መንቀጥቀጥን እንዲቋቋም አድርገን የተሰራበት አካሄድ ነው ያለው ማለት ነው። በአንድ አመት ተኩል ይህን የምታዩትን መንደር ለማስረከብ ዝግጁ ነን ማለት ነው። የምንገኘው እንግዲህ በ65000 ሜትር ስኩዌር ላይ የተገነባ በሚገኘው መንደር ውስጥ ከ4.6 ሚሊዮን ብር ጀምሮ ቤት እየሸጡ ነው ወደሚባሉት ሪል ስቴት ይዣችሁ መጥቻለሁ ማለት ነው። ሳይትም ላይ ሄደን ደግሞ ፕሮግረሱ ምን ይመስላል የሚለውን ነገር እስከ መጨረሻው ድረስ እናያለን። አብራችሁን ቆዩ። ዲኤምሲ ለመቅደስ አንድ ባለ 3 መኝታ ቤት ሰጥቷታል። ስለዚህ ይህንን ሰርፕራይዝ ማድረግ እንፈልጋለን። ዲኤምሲ ሪል ስቴት የሽያጭ አማካሪ ሆኜ ነው እየሰራው የምገኘው ማለት ነው። እስቲ ስለ ዲኤምሲ ሪል ስቴት ደግሞ የተወሰኑ ነገሮች ንገረን እስቲ። ባክግራውንዱ ምን ይመስላል የሚለውን ባጭሩ ነግረን። ኦኬ እሺ ይቻላል። እንግዲህ ዲኤምሲ ሪል ስቴት አባት ካምፓኒው ዲኤምሲ ኮንስትራክሽን ይባላል። እንግዲህ ዲኤምሲ ኮንስትራክሽን ደግሞ ለ29 ዓመታት ያክል በኮንስትራክሽን ስራ ላይ ስፔሲፊካሊ ደግሞ መንገድ ስራ ላይ አተኩሮ የሰራ ድርጅት ነው። ከሰራቸውን ፕሮጀክቶች መካከል ደግሞ በዋናነት የሚጠቀሱ ለምሳሌ የአርባ ምንጭና የሐዋሳ መንገዶችን እንደገና ደግሞ ሁለተኛ የኢትዮጵያን ኩራት የሆነው የህዳሴ ግድብ ላይ ካሉት ተቋራጮች መካከል ኮንትራክተሮች መካከል አንዱ ዲኤምሲ ኮንስትራክሽን ነው ማለት ነው። እንዲሁም ደግሞ ሰበታ ላይ ደግሞ ክረሸር እና ጠጠር ማምረቻ ፋብሪካ አለን። ለሪል ስቴቱም ግብአት የሚያቀርብልን እሱ ድርጅት ነው። ብሎኬት ማምረቻ ፋብሪካዎች አሉ። አሁን ላይ ዲኤምሲ ኮንስትራክሽን ደረጃ 1 የሚባል የኮንስትራክሽን ተቋም ነው። በጣም ጥሩ። እሺ አሁን ላይ የምታስገነቡት ሳይት ሁሉንም ያማከለ ነው እያላችሁ ነው። ሁሉም ሰው ደግሞ መግዛት የሚችል ነው ወይም ደግሞ አፎርደብል ነው ትላላችሁ። ያ ከምን አንፃር እንደሆነ እስቲ ያስረዳን እሱ። ኦኬ በጣም ጥሩ ጥያቄ ነው ያነሳው። እዚህ ጋር እኛ ሁሉን ያማከለ ነው ስንል አንደኛ ብዙ አይነት የክፍያ አማራጮችን ይዘን መምጣታችንና ፍሌክሲብል የሆነ የአከፋፈል መንገዶችን መከተላችን ነው ሁሉን ያማከለ የሚያሰኘን ማለት ነው። ለምሳሌ አሁን ከቅድመ ክፍያ አንፃር እንኳን 8% እና 10% ቅድመ ክፍያ የምትገዛቸው ቤቶች አሉ። ስለዚህ ሁለት አይነት የተለያየ ቅድመ ክፍያ አማራጭም መያዛችን አንደኛው ነው። ከዛም ደግሞ ባንክ ብድሮችን እስከ 50% ድረስ እናመቻቻለን። በባንክ ብድር ለሚገዙ ደንበኞች ደግሞ በሚገርመው ሁኔታ መኪና እንደ መግዛት መቁጠር ይችላሉ። ለምሳሌ መኪና በብድር ለመግዛት ስታስብ በ5 ዓመት ጊዜ ነው በብዛት ባንክ የሚያመቻችልን ማለት ነው። መነሻው 30 ሺህ ብር፣ 40 ሺህ ብር እንዲሁም ደግሞ 50 ሺህ ብር ድረስ ሊሄድ ይችላል በየወሩ የምትከፍለው ክፍያ። ስለዚህ እኛ ጋርም በባንክ ብድር ሲያመቻቹ ደንበኞች በዚህ ዋጋ ከ30 ሺህ ብር ጀምሮ ቤታቸውን በወራዊ ክፍያ መያዝ ይችላሉ ማለት ነው። ሌላ በዋናነት ደግሞ ከስተማይዜሽን ይፈቀዳል እኛ ጋር። ከስተማይዜሽን ማለት ምንድን ነው? አሁን የመንግስት ቤቶች ላይ 27 ካሬ 34 ካሬ ናቸው ባለ ስቱዲዮ ተብሎ የሚሸጡት ማለት ነው። እኛ ጋር 56 ካሬ የሚሆኑ ቤቶች አሉን። ስቱዲዮ ነው የምንላቸው 56 ካሬ ቤቶችን። ስለዚህ አንድ ደንበኛ ያንን ስቱዲዮን ቤት ወደ ባለ አንድ መኝታ አድርጎ መቀየር ይችላል። ሁሉም የካሬ አማራጮቻችን ሰፋ ሰፋ አድርገን ለቀቅ አድርገን ስለሰራን አፕግሬድ እያደረጉ ባለ አንድ የገዛ ወደ ባለ ሁለት፣ ባለ ሁለት የገዛ ወደ ባለ 3 እያደረገ የመቀየር ሙሉ መብቱ የተጠበቀ ይሆናል። አሁን ደግሞ እስቲ የካሬ አማራጮቻችሁንና አከፋፈሉ ምን ይመስላል የሚለውን ደግሞ እስቲ ትንሽ እሱን አስረዳኝ። እሺ እንግዲህ ያው ቅድም ለመጥቀስ እንደሞከርኩት ከትንሹ ስቱዲዮ ጀምሮ 56 ካሬ ጀምሮ ብዙ አይነት የካሬ አማራጮች አሉ። ለምሳሌ ባለ አንድ መኝታ ከ69 ካሬ ጀምሮ መጀመር ይችላሉ። ባለ ሁለት መኝታ ደግሞ ከ99 ካሬ ጀምሮ ይኖረናል። ባለ 3 መኝታ ከ139 ጀምሮ ይኖረናል። እንዲሁም ባለ 4 ሰፋ ብሎ ደግሞ መኖር ለሚፈልግ ሰው 183 ካሬ ጀምሮ ባለ 4 መኝታ ቤቶች ይኖሩናል ማለት ነው።
ስለዚህ በማዕከል ደግሞ ሌሎችም ዲፍረንስ ያላቸው 77 85 የሚባሉ ብዙ የካሬ አማራጮች ይኖሩ። እሺ በጣም ጥሩ። ያከፋፈል ሁኔታችሁስ ምንድነው የሚመስለው? ኦኬ ያከፋፈል ሁኔታችን ያው እንግዲህ ውል ከኛ ጋር ለማሰር የሚጠበቅባችሁ 8 ወይ ደግሞ 10% ቅድመ ክፍያ መክፈል ነው። ከዛ በመቀጠል ሙሉን በካሽ ጨርሳለሁ እስከምረከበው ድረስ ሙሉን መክፈል እችላለሁ ለሚል ደንበኛ በ9 ዙር ክፍያ መክፈል ይቻላል። ቅድመ ክፍያውን ደግሞ ከፍ አድርጎ የሚከፍል ደንበኛ ካለ እንግዲህ 10 ነው ቅድመ ክፍያችን 15% ጀምሮ ቅድመ ክፍያ ለሚከፍል ዲስካውንቶች አሉን ማለት ነው። አሁን ከረንትሊ ያም አማራጮች አሉ። ከዛ ደግሞ ኢንኬዝ የባንክ ብድር እፈልጋለሁ የሚል ደንበኛ ካለ ደግሞ 50% ላይ ክፍያውን ሲደርስ 50%ቱን ከባንክ ጋር እናመቻችለታለን ማለት ነው።